ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። ላይቭሽን ማጥፋት እችላለሁ፣ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ ላረኳት። ሁለት ሴት እህቶች አሉ። ሁለት ሴት ጆን ዳንኤል ነው እንደዚህ ያደረገኝ። ቤተሰቦች ቀድማ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ሩም አስገብቻት ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አትቀይርም ተነሳችን አውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ ያሳይሃል። አራዳ ኢጆሌ ኦሮሞ ጂፍቱ አማራ ነኝ እንዳትል እናትህን ይደይስ ጅጋኑ ተጋሩ ዝበታትና ናቴ አካውንቲ ላይክ ፎሎ ሼር አፕዴ አዲስ አበባ ልጅ ነሽ ብዬ እርድና መቼም አላስተምርሽም። አራዳ ከኔ በለጠ እናቴን ዘጭነው ነው ዝም ብትለኝ ኮነ ማለት ዝም ብለህ ኮሜንት ላይ ምን ትልኛል ጅራ ትልኝና ኦሮሞ ብለህ ላይክ ፎሎ ሼር ሳታረግ አማራ ነኝ ካልክ እናትህን እኔ በሼር አፕ ኮሜንት ተጋሩ ትግራይ ትስር ኮሜንት ትግራይ ትስር ናገርካ አጥንቱ የት አለ? በጉሎ ፈንጂ ነው እንደሞቶ በዝንትም የጠፋው የት አለ? ይሄ ዱቄት እንዳነሰው አብሲቲ አቀጣጥነሽና ይሄ እንደ አሜሪካ ፋይተር ጀት ብለሽ የጸለይሽው ጸሎት እኔ ይሄንን ባርከሽዋል ብያለሁ። እኔ ቋጥሮ ከያዙ ይጠሩ እንዲህ በኑሮ ደገፍ ብታረግ ተፈራታ አይ ስታንኳኪ ማን ነው አልኩ መግባት ፈልከሽ ነው ጨምረው እኔ ባላይ ፈጣሪ ያኛል ጨምረው ምን ይማግኑ አይን ብለህ ነው ጨምር ትንሽ ምንድን በቃ ማረታ ነገር ነው ይዘው ገፍታል ብላችሁ ይዘው ለዳንታ ላይ ነው ይቅርታ ይሄን ሎሽን ኮልጌት እቃ ውስጥ እየከተትኩ በዚህ በኩል ከትና በአሚራ አጣብቀዋለሁ። ሎሽን ነበር የምቀባው ኮልጌት ተቀባ ሲሉኝ በርበሬ ተቀባ ሲሉኝ ደግሞ ቀለም ገዝቼ ነበር ፊቴን ብብቴ በዚህ መንገድ የምቀባው። ይቅርታ አድርጉልኝ ቅድስቲቷ መናፍስት አይሻክ ተቆጥታኝ እውነቱን ካልተናገር ካለቅም ስላለች ነው እየተናገር እንስማ ቮይሱን ልከፍትላችሁ ነው። የተቆረጠ ካለ ግን እሷ ጋር ስለሚኖር ልንገር ጆከር አንድ ነገር እሱ የላከልህ ከሆነ የተቆረጠ ካለ እሷም ልልክ ስለምችል በኋላ እሳቱ እሱ ላይ ነው የሚሞቀው። እርግጠኛ ሆኜ ነው። ችግር የለውም። እኔ ከሱም ሆነ ከማንም ይሄንን ቮይስ አግኝቼዋለሁ። እንግዲህ ከፍቅረኛዋ ጋር ሆና ያወራችኝ ይሄ እሱ ሳልሆን ነው። እሷ ሽንት ቤት ተደብቃ ሰው እንዳይመጣብሽ እንደ አንድ ሴት ልጅ ግን እንደ አንድ እንደማውቃት ሶሻል ሚዲያ እንደ አንድ እንደምወዳት ልጅ ማለት ነው አዘኛለሁ ባይነት ነገር በቃ ሁለት ሴት እህቶቼ ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስ እያላቀ ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይ፣ በጣም ነበር የሚመተል፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማረግ ትችይ ነበር። ምንም ነገር አይደለ አልነበረም። ግን እስር በቢላ ቆራረጠችውና እሺ በቃ ጠፋት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ because የጀመርኩት የራሴ ህይወት አለ። ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። ህይወቴ መቀጠል ፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። አካውንቴ ባኑ ነው። ከዚህ በፊት ዋርኒንግ ኑሮ ታውቃላችሁ።
አሁን ትናንትና ማታ 9 ሰዓት ላይ የተዘጋው ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ስለሱ አካውንት መዘጋ አዘግታል። አካውንት እኔ እንዴት አዘጋለሁ? ጆከሪ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከሪ አዳምጠኝ። ጠቅለል ታደርገዋለህ አንተ ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ? አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም። አላዳምጥም። ምናልባት ሁለቱ ግዴታ መተው ኤክስፕሌን ማድረግ አለባቸው። ቢኮዝ ይሄ የኢትዮጵያ ሕዝብ መቀለጃ ነው ብዬ አላምንም። እውነቱ ይውጣ። እኔ ከሷ ሳይድ ነኝ አሁንም ቢሆን ግን ይሄን ነገር በደንብ ደግሞ እስከ ህዝብ ወደ ሚዲያ እስካመጡ ድረስ ለህዝቡ ሁሉ ነገር ክሊር መሆን አለበት ብዬ አምናለሁ። እሱም በበኩሉ ቢኮዝ ከተጠያቂነት አያመልጥ። ሁለቱም በህዝብ ድጋፍ ኑሯቸውን የሚኖሩ ናቸው። ሁለቱም ጌመር ናቸው። ስለዚህ እንደነዚህ አይነትን ደግሞ ይሄ ስርዓት አልበኝነትን የሚያደርግ ደግሞ ከሆነ ዛሬ በገነባው ስምና ዛሬ ገንዘብ አለኝ ብሎ እንደሚደነፋ ሴት ልጅ በዚህ ያህል ደረጃ እንደዚህ የሚያስደርግ ከሆነ አሁንም ወደ ነበረበት ቦታ መመለሱ አይቀርም ማለት ነው። ደግሞ በቤታችንም ላይ ሆነ በምንም ለሁለቱም ጓደኛ ነኝ። ወጣ ስል ከብሔርተኝነቱ ለሁለቱም ጓደኛ ነኝ። በሐሰት ህዝቡ ከሚምታታና አጀንዳው ከሚቀጥል ዛሬ አመጣሁት። እሱ እውነቱን ተናገረ። እሷ ነይና ተናገሪ ስትባል አልተናገረችም። አጀንዳውን በዚህ ቆርጬዋለሁ። ነገም ዛሬ ሚዲያ ላይ አቅም እንዳለን ማሳየት የኛ ግዴታ ነው።